ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን እንዴት ናችሁ እንዲከረማችሁ እታችሁ ወንጌላዊት ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር የመጨረሻው ዘመን ድምጹ የሚሰማበት የተለያዩ ወቅታዊ መልእክቶች በቃሉ ተመዝነው በመንፈስ ተመርተው የማቀርብበት አገልግሎት ነው እግዚአብሔር ደግሞ በዚህ አገልግሎት በቃ የመጨረሻውን ዘመን ምን ማድረግ እንዳለብን ወዴት መሄድ እንዳለብን ከኛ የሚጠበቀውን አቅጣጫ ያስያዘን ያለውና ጆሮ ያለው ይስማላል ሌላ ምንም ማለት አልችልም ዛሬም እንደተለመደው በቁጣይ በሆኑ መልእክቶች ወደናንተ መጥቻለሁ ይሄንን አንዳንድ ነገራችን እውነትም ቢሆን ቀልድም ቢሆን የማይጠም ነገር አለን እንደ ክርስቲያን እግዚአብሔርን የመዳፈራችንና ያለ መፍራታችን ጥቅ ለትውልድ አምሮ ያለ መጠንቀቃችን ጥቅ ሰሞኑን ፓስተር ተብየው ሶፊ የእስልምና ነገር ጠምጥሞ ከዚህ በኋላ እንደዚህ ሆኛለሁ ብሎ በማይሳቀው እየሳቀ በማይቀለደው እየቀለደ በሰውም ላይ በእግዚአብሔርም ላይ ያላገጠ ስንት ትውልድ የሚያየው ነገር ትላንትና ወንጌል የሰበካቸው ትላንትና ኢየሱስ ያድናል ያልካቸው እያዩ በዚህ ዘመን እንኳን እናንተ የክርስቶስ የነበራችሁት በዚህ መንገድ ተገልጣችሁ አይደለም ትውልድ በኢሉሚናቲ በሚበላበት ዘመን ከክርስቶስ ተቃዋሚና ጠላት ጋር አብራችሁ አላፍር ብላችሁ እግዚአብሔር ግን ይቀጣል እግዚአብሔር አይዘበትበትም አታላግጥበትም የኔን ጌታ ይቀጣል ትቀጣለህ ኢሉሚናቲ እኮ እየተስፋፋ ነው ኢትዮጵያ ውስጥ በግልጽ ያውም ሳይደብቁት የ666 አባል ሁኑ ያሉ ይሄንን ደሃ ህዝብ በገንዘብ እያታለሉ ወደ ሲኦል እየተነዳኩ ይሄ ግዳላላችሁ አያስጨንቃችሁም ወይ እንደ ክርስቲያን አያስጨንቀንም ወይ እንዴት ነው በእኔና በእናንተ ዘመን ይሄ የሆነው ቤተክርስቲያን ስለምን ተኛች አገር ስለምን ዝም አለች ይሄ ማን ኃላፊነት ነው ያልገባኝም እባካችሁ ስሜ ዘውዱ ገሰባላለሁ የኢሉሚናንት አባል ሆኜ 1,550,000 መቅደስ ከፍተናል ብለው መቅደሳቸውን ብቸኛው ትክክለኛው ማዕከል በኢትዮጵያ መሆኑን እገልጻለሁ ማድጋዎቹን በሞሉ ጊዜ ይላል ልጇን ደግሞ ሌላ ማድጋ አለ አምጣልኝ አለችው ሌላ ማድጋ አምጣለችው ከየት አምጣታ አለ የሰበሰብሽው ማድጋ አልቋል ሌላ ማድጋ የለም አለ ልጅሽ የሰበሰብሽው ማድጋ አንሶ ነው እህቴ እዳሽን ያልተወጣሽው ጸሎትሽ ያልተመለሰው ስሙኝ በእምነታችን ልክ በመሰጠታችን ልክ ነው ምንቀበለው በማሰሮው ልክ በቂ ማድጋ ካላቀረብሽ ዘይቱ ያቆማል እቴ ማድጋው ሲያልቅ ዘይቱ አቆመ ለምን ያቀረብሽው ማድጋ ትንሽ ስለነበረ ዛሬም ትቷለሽ በእግዚአብሔር ፊት እድሉን ባገኘሽ ጊዜ ግቢና ማድጋ ሰብስቢ አታሳንሺ በተባልሽ ጊዜ አሳነሽ እቴ አምጪና ደቅኝ እያለሽ ካለሽ አምጪና ደቅኛ እቴ ለምን ትጮሃለሽ ይሄ ነው አትጩህብኝ የሚለው እግዚአብሔር ዘጸአት 14:15 ላይ እግዚአብሔር ሙሴን አለው ለምን ትጮህብኛለህ ይሄ ነው የዘመኑ የእግዚአብሔር መልእክት ለምን ትጮህብኛለህ እያለ ነው ወንድም አለ ጧትና ማታ እንጮሃለን ወደ እግዚአብሔር ምን ማለት ነው ይሄ ለምን ትጮህብኛላችሁ ወደ አክሽን አትሄዱም ወይ ወደ ተግባር አትሄዱም ወይ አርጉ ምላችሁን አታደርጉም ወይ ዝም ብሎ መጮህ ዋጋ የለውም እያለ ነው እግዚአብሔር ሰሞኑን ደግሞ ከሚዲያ የጠፋው የዚህ የሶፎንያ ተመሳሳዩ ነብይ ጆሲ ራይ ያሳየኝና እንቁ ያሳየኝና እንዲ ያሳየኝና ተብሎ እዛው ጭልጭ ቃል ገባልኝ ከዚህ ሀገር ተወጣለህ አይደል ዝነኛ አረጋለሁ አንቱ ከሚባሉ ባለ ሀብቶች ተርታ አስቀምጣለሁ በምድር ውስጥ ያለውን ደግሞ ሀብት ሰጣለሁ አይደል የከበሩ ማዕድናት እሺ አልኩኝ ተስማማው ያን ነገር ፈጸምኩለት
ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ ተቀምጬ ራእይ በሚመስል መንገድ ድሬዳዋ እንቁፍቱ የሚባል ቦታ ዋሻ ውስጥ ያሉ ማዕድናትና ሰሊጥ ቆጥረው የማያልቁ ማዕድኖችን ይዤ ወጣሁ። ከዛ ውስጥ ሀገሪቱ ምድሪቱም ከዚህ በረከት ተካፋይ መሆን እንደምትችል በዚህ አጋጣሚ መናገር ፈልጋለሁ። በቢል ጌት በኩል ያለውን አሰቃቂ ነገር በማር የተለወሰ መርዝ ይህንንም ቪዲዮ አያይዛል። እኔና እናንተ ከቢል ጌት ጋር ገጥመን ነው ኢትዮጵያ ማንነቷን ያስወሰደችው ያስቀማችው። ለአፍሪካ የታሰበላት የተደገሰላትን ስሙ በእንግሊዘኛ ነው አቀርባለሁ፣ ግን እኔ ተርጉሜ ነው መነግራችሁ። ምን አለ መሰላችሁ? የእግዚአብሔርን ሕዝብ የፈጠረውን እርሱ የሚያስተዳድር ይመስል የአፍሪካን በዓለም ላይ ሕዝብ ቁጥር ስለበዛ ሕዝብን ቁጥር ለመቀነስ መጀመሪያ ከማይጠቅሙት ከአፍሪካኖች እንጀምራለን። 3 ቢሊዮን ሕዝብ መሞት አለበት፣ መወገድ አለበት። ማን ነው የሚጠነስሰው? ቢል ጌት፣ የኢትዮጵያ ወዳጅ ቢል ጌት። ከዛስ አፍሪካውያን አለ የዓለም ሸክም እንጂ ጠቃሚ አይደሉም፣ ለኢኮኖሚ ማስተዋጽኦ የላቸውም፣ ማስወገድ አለብን፣ መሞት አለባቸው። እኛን ገለው እነሱ የኛን ምድርና ሀብታችንን ወደ ራሳቸው ጠቅልለው እነሱ ሊኖሩ አፍሪካውያን ልንወገድ። የኛ አፍሪካውያን ደግሞ የድንቁርና ጥግ በአምላካችን እንኳን ተማምነን አምላካችን እንዳያስጥለን በአምላካችን በክርስቶስ ኢየሱስ ወንጌል በልጠን እንኳን እንዳንገኝ የነሱ ተገዢ ሆነን ዛሬ ቢል ጌት በአፍሪካ ንጉስ እኮ ነው። እየተፎካከሩ ነው። አሁን በኢትዮጵያ የቀኑ ነው። ቢል ጌት በኢትዮጵያ ላይ በሚያፈሰው ፈሰስ ሌሎች አፍሪካ ሀገሮች እየቀኑ ነው። ናኛጋ ሊበላህ ነው ወገኔ። ተበልታለች ኢትዮጵያ በቢል ጌት ተበልታለች። ምንም ጥያቄ የለው። ተጣል አሁንም ይኸው ባሩሲ ተጀምሯል። የተገደሉት ክርስቲያኖች ናቸው፣ ኦርቶዶክሶች ናቸው። እንጸልይ አጥብቀን። አንሱ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ይህንን መልእክት ሼር እና ሰብስክራይብ ላይክ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት አደርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ ይህን ጊዜ ሰዓት ባርክልን። ጌታ ሆይ ከኔ ጋር ሆነህ መንፈስ ቅዱስ እንድታግዘኝ የሰሚዎች ጆሮ እንዲከፈት እግዚአብሔር አባት ሆይ የመልእክቱ ባለቤት አንተ ነህ። ሰሚዎችንም እግዚአብሔር አባት ሆይ ለዚህ መልእክት እንድታዘጋጅ ለምንሃለሁ፣ ጸልያለሁ። ሁሉ ለክብር ይዋል። አንተ ታይበት፣ አንተ ተናገር። በጌታ በኢየሱስ ክርስቶስ ስም ሰዓቱን ጊዜውን አሳልፌ ላንተ ሰጠው። አሜን። ተባረኩቶች ወንድሞች። እንግዲህ እኔና እናንተ ያለንበት ዘመን ብዙ መቀስቀስ ብዙ ሊነገረን የሚገባ ዘመን ላይ ነው ያለነው። ያው ስለተኛን ማለት ነው። እንደ ቤተክርስቲያን እንደ ሀገር ተኝተናል፣ በቃ ተዘናግተናል። ግን ዓለም ደግሞ በጣም እየተጨናነቀች ነው ያለችው። በእኛም ሀገር በአሜሪካንም ሀገር በአጠቃላይ በዓለም የክርስቲያን ፈተና የበዛበት የክርስቲያን ያልሆነው አንታይ ክራይስት ወይም ደግሞ አክራሪዎች በተለይ በእስልምና አክራሪዎች በጣም ብዙ ጥፋት እየደረሰ ብዙ ነገር እየተገለጠ ነው። ክርስቲያንን የሚያጠቃ የሚያሳድድ የሚያፈናቅል የሚገል ማለት ነውና ለዚህ ምስክር ደግሞ ሱዳንና ናይጄሪያ። እኔ እንግዲህ ኢትዮጵያ ተኝታለች፣ እኔ ጋር አይደርስም ብላ ነው መሰለኝ ተኝታለች ኢትዮጵያ። በናይጄሪያ እና በሱዳን እልቂት በስቷል። ለምን? የክርስትና ተከታዮች የክርስትና እምነት ተከታዮች እየተሰደዱ ነው፣ እየተገደሉ ነው። በተለይ ናይጄሪያ በሚሊዮን የሚቆጠሩ ተፈናቅለዋል፣ በሺዎች የሚቆጠሩ ደግሞ ተገለዋል። እና እንደ ሀገር እንደ ቤተክርስቲያን እኔና እናንተ ያው ይነገራል ራሳችን ቤት እስኪያንኳኳ ነው የምንጠብቀው ማለት ነው። ተኝተናል። ይሄውም ደግሞ ያንኳኳ ነው፣ ወደ ኢትዮጵያም እየመጣ ነው። ምንም ጥያቄ የለው። የመከራ ቀን ሳይመጣ ፈጣሪን አስብ ሚለውን
የእግዚአብሔርን ቃል የረሳች ይመስላል ኢትዮጵያ እንደ ሀገር ቤተክርስቲያንም ማለት ነው አሁን ቤተክርስቲያን በዚህ ጊዜ ያልተስተጓጎለው ነገሯ ኮንፈረንስ ማቅረቧ የዝማሬ ኮንሰርት ማለቷ ቤተክርስቲያን ውስጥ ያለው ስርዓት የሁዱ እሱ ብቻ ነው ያልቀረው መባብ መሰብሰብ ብቻ ነው ያልቀረው ሌላው ግን የእግዚአብሔር ነገር መጸለይ የሚገባን አርስት ትኩረት መስጠት የሚገባን ነገር እንደ ቤተክርስቲያን ምን ሆነ እንዳገር የለም ማለት ይቻላል ምክንያቱም ኢትዮጵያ ያው ያለችበት የመንፈሳዊ ቀውስ ውስጥ መግባታችን ግልጽ ሆኖ ሳለ ግን ካካሄዳችን ደግሞ በጣም ያስፈራልና በእግዚአብሔር ፊት ብንሆን ከጥፋት በዳን ነበር በእግዚአብሔር ፊት ብንሆን እግዚአብሔር ሚለልን ብንሰማ ኖሮ ከጥፋት እንድን ነበር ስለዚህ ዛሬ ዓለም ተጨናንቃለች በዚህ በጃማይካ ኃይለኛ የመሬት መንቀጥቀጥ እንደገና ደግሞ በብራዚል ውሃ ራሱ ወደ ደም ተለውጧል ብዙ ምልክት እያየን ያለነው ስለዚህ ኢትዮጵያ አሁንም ኢትዮጵያ ውስጥ ሰሞኑን እንደሰማነው በኢትዮጵያ በተለያዩ ቦታዎች ምን እየሆነ ነው ያለው ህዝብ እያለቀ ነው ያለው አሁን በዚህ ባሩሲያ አካባቢ የኦርቶዶክስ አማኞች ተገለዋል ህዝብ ተነስቷል ህዝብ ተቆጥቷል የህዝብን ጥያቄ የሚመልሰው እግዚአብሔር ነው የህዝብን ጥያቄ ከእግዚአብሔር ቀጥሎ የሚመልሰው መንግስት ነው መንግስት የህዝብን ጥያቄ የህዝብን ጩኸት ሊመልስ ይገባል ሁለተኛ ነገር ደግሞ ሞት እንዲከለከል መፍትሄ ማበጀት ይገባል መፍትሄው ደግሞ ኢየሱስ ክርስቶስ ነው አሁን እየገደለ ያለው የክርስቶስ ተቃዋሚ የክርስትና ጠላት ነው በእኔና በእናንተ ዘመን ክርስትና ደክሞ ክርስትና ሁለተኛ ነገር ሆኖ ማይፈለግ ነገር ሆኖ ኃይል የለው ሆኖ ክርስቶስ ኃይል እንደሌለው አቅም እንደሌለው ይሄው እየተገደልን ነው ማለት ክቡር የሆነ የሰው ልጅ ለምን ይገደላል የንጹሃንስ ደም ለምን ይፈሳል ለምን ይሄ ጥያቄ ወደ ቤተክርስቲያን ማምጣት አለብን በእኔና በእናንተ ዘመን ለምን የንጹህ ደም ይፈሳል በእኔና በእናንተ ዘመን ለምን ክርስቲያን ይገደላል መጋደላችን ከስጋና ከደም አይደለም ነገር ግን በክርስቶስ ኃይል በደሙ ኃይል በመንፈስ ቅዱስ ኃይል በቃሉ ኃይል ማሸነፍስ ለምን አቃተን ራሳችንን መከላከልስ ለምን አቃተን እግዚአብሔር በእኔና በእናንተ ዘመን ኃይል የለውም ወይ አሁን ባሩሲ የሆነው ምንድነው የሆነው የክርስቲያን የመጨረሻ ጣፋንታ የሚያሳዝነው ግን መገደል በሌለብን ሰዓት መገደላችን ነው መትረፍ በምንችል ሰዓት ባለመትረፋችን በጣም ያሳዝናል የክርስቶስ ተቃዋሚ መንፈስ አክራሪ ሙስሊሞች ብዙዎችን እየገደሉ እያሳደዱ ነው ምንድነው የምናረገው በናይጄሪያ በሱዳን በአሜሪካ ሳይቀር እየተስፋፋ ነው አክራሪ ሙስሊም ይሄው ሴኔቱን ተቆጣጥረውታል ከተማውን ከንቲባውን ቦታ ተቆጣጥረውታል እንዴ አሁን እነሱ ሌላ ቀርቶ በዚህ በሚኒሶታ ለሴኔት እየተወዳደረ ያለ ሱማሌ ወጣት ሱማሌ የሱማሌ ባንዲራ ነው ያገለደመው አሰላም አለይኩም ነው የሚለው ስሙ ባካችሁ ስሙ የሱማሌ ባንዲራ ለብሶ አሰላም አለይኩም እያለ ነው በአሜሪካን ሀገር ነው ብላችሁ ለአሜሪካ መረጡኝ እያለ ማለት ነው ይሄን ያህል ነው የድፍረታቸው ጥግ እኛ ግን የጌቶቹን ጌታ የንጉሶቹን ንጉስ ይዘን በአደባባይ ስሙን ለመጥራት ተሳቀናል ይሄው በጓዳ ጩኸት አለቅን በጓዳ ጩኸት መዘጋጀት በሚገባን ሰዓት በሌላ ነገር ተጠምደን ማምለጫችንን ከጃችን አስወስደናል አሁን ደግሞ ቄሱም ዝም አሁን ኦርቶዶክሶች እየተንጫጩ ነው ምንድነው ይሄ ነገር የሚያስለን ማን ነው እያሉ ነው ለምንድነው ፓትርያርኩ ዝም ያሉት ለምንድነው ትልልቆቹ ጳጳሶቹ ዝም ያሉት አያወግዙም ወይ አይቆጡም ወይ ተዋይሉም ወይ እንደ ዳህ ሲገደል ምን ማን ነው ኃላፊነት የሚወስደው ዝም ሆነኮ ቄሱም ዝም ፓትርያርኩም ዝም ቤተክርስቲያንም ዝም መንግስትም ዝም ኢትዮጵያ ውስጥ ምን እየሆነ ነው ያለው ነው ያልገባኝ ይሄ ነው ይሄን ፖለቲካ ነው ካላችሁ ማለት ትችላላችሁ ይሄ ግን መንፈሳዊ ነው ውጊያው መንፈሳዊ ነው ምን እንደምንጠብቅ አልገባኝም ዛሬ መግቢያ ያረኩት መልእክት ይሄ ነው በጣም ጎልቶ ጥሶ የወጣው እየሆነ ያለው ነገር የወቅቱ ማለት ነው
ገዛሪው አርስቴ ግን እግዚአብሔር አትጩሁብኝ እያለ ነው። አትጩሁብኝ እያለ ነው። ለምንድን ነው አትጩሁብኝ የሚለው? ስለማንደማመጥ ነው አትጩሁብኝ የሚለው። እግዚአብሔር በየትኛውም ጊዜ ለሚሆነው ነገር እሱ ሳያውቅ የሚሆን ነገር የለም። ያያል፣ ይሰማል፣ ይናገራል። ከእግዚአብሔር ሐሳብና ፈቃድ ውጪ የሆነ ትውልድ ስለሆነ ግን ኮሚኒኬሽን የለንም። አሁን ተቆራርጠናል እኮ ከእግዚአብሔር ጋር። ያለንን እየሰማን አይደለም፣ ድምጹን እየሰማን አይደለም፣ ፍሬም እያፈራን አይደለም ነው ብላችሁ ከሆነ ተሸውዳችኋል። እኔንን ነው ምለው። ዘመኑ ሁሉ እየባከነ ነው ያለው። የኔና የናንተ ዘመን እየባከነ ጊዜያችን እየተበላ ነው ያለው። ምን ብትሉኝ በከንቱ እየደከመን ያለ ነው። በእግዚአብሔር ቤት ስንኖር እሱ አባት እኛ ልጆች ነን። ልጅ ደግሞ አባቱን ይታዘዛል። ስለዚህ እግዚአብሔር አባት ነው፣ እኛ ልጆች ነን። እኔና እናንተ ደግሞ መታዘዝ ይገባናል። አድርግ ያለንን ማድረግ አለብን። የማይታዘዝ ልጅ ደግሞ ለአባቱም ለራሱም አይሆንም። በቃ ፍሬ ቢስ ነው የሚሆነው ማለት ነውና እግዚአብሔርን ሳንታዘዝ እኛ የጠየቅነውና እንዲሆን የምንፈልገው የጸሎት መልስ ማግኘት አይቻልም። አሁን በእኔና በእናንተ በክርስትና ህይወታችን በጣም ብዙ ይጸለያል፣ በጣም ይጮሃል፣ በጣም የጸሎት ጓድ እዚህ ጋር አለ፣ ጸሎት ግሩፕ አለ፣ እዛ ጋር አለ ይጸለያል። ግን ለምን መልስ አልመጣም ብሎ መጠየቅ ያስፈልጋል። ለምንድን ነው መልስ ያልመጣው? የሁሉ ጸሎት እየተደረገ ማለት ነው። መደማመጥና ሲናገረን መስማት ስላቃተን ነው። ከእግዚአብሔር ጋር ስለተለያየ እዚህ ጋር ይጸለያል። የጸሎታችን ግን ውጤቱ አይታይም፣ ፍሬው አይታይም። የእግዚአብሔር ጆሮ ዘንበል ሊል አልቻለም። እንደውም ሁኔታዎች እየባሱ ነው የመጡትና ምንድነው ይሄ ካላችሁኝ መጀመሪያ ከኔና ከናንተ የሚጠበቀውን ማድረግ አለብን። እግዚአብሔር ሊሰጠን ሲፈልግ መጀመሪያ ከኛ አንድ ነገር ይፈልጋል። ሲጠይቀን የሚጠይቀን ነገር አለ። አጠያየቁን ደግሞ እኛ ደግሞ ስንጸልይ ደግሞ አጠያየቅ አለው፣ መንገድ አለው። ጸሎት ፎርሙላ የለው፣ ግን ናቹራል የሆነ ግልጽ የሆነ ጸሎት መጸለይ አለብን። ኢትዮጵያውያን ጸሎታችን እንኳን ግልጽ አይደለም፣ እንዲህ ዙሪያውን ይሽከረከራል። ምንድነው የምትፈልገው? ምንድነው የምትፈልጊው ከእግዚአብሔር? ጸሎታችን እንኳን የግድርድር ጸሎት ነው የምትጸልየው። የኢትዮጵያ ሕዝብ ግድርድር አይደል? እየራበኩ ጠግብ ያለው ይላል የኢትዮጵያ ሕዝብ። እንዴ ሳትግደረደሪ በላሽ እንዴ ተብለን ነው ያደግነው እኛ። አይ አሁን በልተናል፣ ሆዴ እየራበያል እየሞረሞረ አሁን በልቻለሁ ይላል የኢትዮጵያ ሕዝብ። ይሄ ነው አንድ ወደ ኋላ ያስቀረ። መግደርገር ግን በእግዚአብሔር ፊት የለም። ስሙኝን በዚህ በሁለተኛ ነገሥት ምዕራፍ 4 ላይ ከነቢያት ወገን ሚስቶች አንዲት ሴት ወደ ኤልሳ ሄዳ ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ ዘንድ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ጮኸች ይላል። መጥቷል ብላ ጮኸች። ከዛ በኋላ ኤልሳም መፍትሄውን ከመፈጸሙ በፊት ለጠየቀችው ጥያቄዋን በጥያቄ ነው የመለሰው። ከምን አላት መሰላችሁ? አደርግልሽ ዘንድ ምን ትሻለሽ አላት። ስሙኝ፣ ኢየሱስ ክርስቶስ የመጀመሪያ ጥያቄ ስንጠይቅ ምን አደርግልህ ትወዳለህ ይላል። ብዙ ጊዜ ሊያድነን ሲመጣ ሊፈውሰን ሲመጣ ምን አደርግልህ ዘንድ ትወዳለህ ይላል እግዚአብሔር። ኢየሱስ ክርስቶስ በግልጽ ልንናገር ያስፈልጋል። ኢትዮጵያዊ መቼም የሚፈልገውን ነገር ቀጥታ አይናገርም። ዙሪያ ጥምጥም ነው እናንተ። ሄሎ what do you want? ከእግዚአብሔር ምንድነው የምትፈልገው? ዙሪያውን ይሽከረከራል እንጂ ራበኝ ለማለት ወይም ገንዘብ ለመጠየቅ ኩራቱ ይበልጥበታል። በኩራት እኮ ነው መጀመሪያ ኩራት አለው ኢትዮጵያዊ። እንትኑንም ሁለት ወዶ ነው እኮ ኢትዮጵያዊ፣ ኩራቱንም ይፈልጋል። ገንዘብ አጠያየቃችን ራሱ በጣም ያደክማል፣ ያስጠላል፣ ይሰለቻል። ብዙዎችን ደግሞ መግደርደራቸው አሳጥቷቸዋል። ከእግዚአብሔር ጋርም ስንግደረደር አተናል። እኔና እናንተ ብዙ ነገር አምልጦናል ስንግደረደር። እግዚአብሔር ግን መልካም ነው። አንድ ታሪክ ላስታውሳችሁ። በቤተሳዳ ባለው መጠመቂያ ለ38 ዓመት ጀምሮ ሽባ የነበረውን ሰው ታስታውሳላችሁ? ድንገት ኢየሱስ መጣና ልትድን ትወዳለህን አለው። ይሄውን አዎ ጌታዬ የሚል መልስ ብቻ ነው የሚጠበቀው። ያ ግን 38 ዓመት
ሽባ የነበረው ሰውዬ ጌታ ኢየሱስ መጥቶ ልትድን ትወዳለህን ሲለው የሰጠው መልስ ተመልከቱ። አዎ ማረኛ አድነኝ አላለም። ይልቁንም ምን አለ? ጌታ ሆይ አለ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል። ምን አገባ አንተ? ይህን ሁሉ ዓመት ጠብቀህ ጸሎት ሊመለስ ኢየሱስ ሲመጣ መዳን ትፈልጋለህ ወይ ስትባል የምትሰጠው መልስ ዙሪያ ጥምጥም ነው። ማይመለከተህን ኢየሱስ የማይመለከተውን ይኸው እንግዲህ ጊዜ ሲያራዝም ማለት ስራ ሲያስፈታ ማለት ገንዘብ ፈልጋችኋል? ጸገነት ገንዘብ ፈልጋለሁና ስጪኝ ግልጽ ይሁን። ለምንድን ነው ዙሪያ ጥምጥም የምትሄዱ? ካለኝ እሰጣለሁ ከሌለኝ የለኝም። ገርምሻል። አንዳንዶቻችሁ ደግሞ ማሞገስ ይወዳሉ ሰዎች አንድ ነገር ሲፈልጉ። አንቺ እኮ እናቴ ነሽ፣ አንቺ እኮ ባትኖሪ አልኖርም አይባልም። አንዳንዶቹ ደግሞ ስጭኝ ማለት ሲገባቸው አበድርኝ ይላል። ተሰማላችሁ? ይሄ የኢትዮጵያዊ ገበና ነው። ልክ የለመደብንም እግዚአብሔር ጋር ስንሄድ ጸሎታችን ግራ ነው። ምን እንደምንጸልይ እኮ ግራ ነው። ምን እንደምንጠይቅ ግራ ነው። እስቲ አሁን ሁላችሁም የምትጸልዩት ምንድነው የምትጸልዩት? ይጸልያል። ከዛ በኋላ ቀጥታ መልስ አይደለም ይሄ ሰው የመለሰው። ኢየሱስ ግን ተነሳና አልጋን ተሸክመ ሂድ አለው። በቃ ይሄ ነው መልሱ። አጭር ነው ኢየሱስ። አይኔን ታውሮ ከሆነ አይኔን አብራልኝ ጌታ ሆይ ካልከው ይነካህ፣ ትበራለህ፣ ትሄዳለህ። አለቀ በቃ። ወዲያው በቅጽበት ነው የሚያድነው። ኢትዮጵያዊ ግን ዙሪያ ጥምጥም ነው። እንደዚህ እንደ ሽባው ሰውዬ ለ38 ዓመት ሽባ እንደነበረው ሰውዬ እንዲህ ብሎ እናቴ እንዲህ ብላ ይገርምሻል እኮ እኔ እኮ እንደዚህ ነበርኩኝ። ምን አገባኝ እኔ? ገንዘብ ነው አይደል የፈለገው? ቀጥታ ጠይቀው እንደማለት። በእግዚአብሔርም ፊት ስትሆኑ ቀጥታ ምንድነው የምትፈልጉት? አንዳንድ ሰው እኮ የሚፈልገውን ሳያቅ ዝም ብሎ ተደፍቶ ሲጸልይ ይውላል። አንዳንድ ሰው ደግሞ ከእግዚአብሔር የሚጠይቀው ነገር እግዚአብሔር ትልቅ ሆኖ ሳለ አውሮፕላን ሊገዛልህ ሲችል የባጃጅ መኒ ነው የምትጠይቀው አንተ። የባጃጅ መሳፈሪያ። ይሄን ያለው ልዩነቱ። እግዚአብሔርን ስትጠይቁ ትልቅ ነገር ጠይቁ። ሰማያዊ ነገር ጠይቁ። በገንዘብ የማይገዛ ነገር ጠይቁ። አንድ ጊዜ ተደርጎ ማልፍ ነገር ጠይቁ። ምድራዊ ነገር አትጠይቁ። ሰማያዊ ነገር ነው እንጂ መጠየቅ። በእግዚአብሔር ፊት በግልጽነት ያስፈልጋል። ምን እንደምንፈልግ እንኳን ማናውቅ ሰዎች አለ። እግዚአብሔር ትልቅ ነገር ሊሰጠን ወዶ እኛ ግን ለቁጣንቁጥ አሕዛብ እንኳን ሳይጠይቁ ለተሰጣቸው ነገር እኔና እናንተ ጧትና ማታ ትዳር ስጠኝ፣ ጧትና ማታ ልጅ ስጠኝ፣ ጧትና ማታ ቤት ግዛልኝ፣ ጧትና ማታ ስልክ ግዛልኝ። አያ ስልክ ምንድነው ለእግዚአብሔር? ቤት ምንድነው ለእግዚአብሔር? ትዳር ምንድነው ለእግዚአብሔር? ሁሉም የሁሉ አላፊ ጠፊ ነው። የማያልፈውን ሰማያዊ ሆነውን ክብርህን አሳየኝ ነው እኛ ምንለው። ክብርህን አሳየኝ ነው እኛ ምንለው። ጌታ ሆይ ና ነው ምንለው። ማራናታ ነው ምንለው። ኃይል ይሰጠን፣ ጸጋ ይጨመርልን ነው ምንለው። ሰማያዊ ጥበብ ይሰጠን፣ የመገለጥ ጥበብ ይሰጠን፣ የትንቢት ጥበብ ይሰጠን ነው ምንለው። የምን ቁጣንቁጥ ነው? ሰማያዊ ነገር ነው የምንጠይቀው እኛ። መጠየቅም ያለብን አሕዛብ ቢለፉ ቢላላጡ ቢጋጋጡ ማያገኙትን ነው እኔና እናንተ መጠየቅ ያለብን። ኤልሳ መበለቲቱን አደርግልሽ ዘንድ ምን ትወጃለሽ? በቤትሽ ያለውን ንገሪኝ አላት። ስሙኝ፣ አሁን ይሄ የኔ ለምን ትጮህብኛለህ? አትጮህብኝ እያለ ነው እግዚአብሔር። ይቺ ሴትዮ የመጀመሪያ ምሳሌ ናት። ኤልሳ ጋር ሄደች፣ በዕዳ ልያዝ ነው አለች። ከዛ ምን አላት? በቤትሽ ያለውን ንገሪኝ አላት። እርሱም ከጎረቤቶች ሁሉ ሄደሽ ሁሉ ከሜዳ ማድጋዎች ተዋሺ፣ አታሳንሻቸውም አላት። እቺን ያቱልኝ አታሳንሻቸው አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ዘይቱን ገልብጪ ብሎ ዝርዝር መመሪያ ሰጣት። ሃሎ ስሙኝን። አሁን እቺ ሴትዮ ዝርዝር መመሪያ ተሰጥቷታል። ጸልያለች፣ ጠይቃለች፣ መልስ አግኝታለች። ብዙዎቻችን ጸልየናል፣ ጠይቀናል፣ መልስ አግኝተናል። ነገር ግን ከኛ የሚጠበቀው ከዚህ ሴትዮ የሚጠበቀው ማድጋ መሰብሰብ ነው። አታሳንሹ ብሏታል። እዴ በሰበሰብሽው ማድጋ ልክ ነው የምትቀበየው። ሂጂና ማድጋ አምጪ ተብለሽ ማድጋውን ሳትይዢ ወይ አንድ ማድጋ ብቻ 10 አምጪ ተብለሽ አንድ ማድጋ ብቻ አቅርበሽ ዘይትሽ አልቆ ነው ላለብሽ ዳ አልቆ ነው።
አታሳንሻቸው ያለሽን ነገር አሳንሰሽ ነው። ምንቀበለው በዘረጋነው እጅ መጠን ነው። ምንቀበለው በጥማታችን ልክ ነው። በረሃባችን ልክ ነው። በእምነታችን ልክ ነው። በገብተሽ በር ዝጊ ተብለሻል ወይ በሩን ክፍት ትተሽ ነው? ስሙኝ፣ አሁንም ይጫዋል ደግሞ እንደገና በር ከዝጊና ግቢና ማድጋ ቅርቢ ስትባይ አንቺ አሁንም ቤትሽ ገብተሽ ጌታ ሆይ ድረስልኝ እያልሽ ነው እህቴ። መልሱ ያለው ግን ከማድጋው ጋር ነው። መልሱ ያለው ግን የእግዚአብሔር መመሪያ ከመቀበል ጋር ነው። ባቀረብሽው ልክ ነው። መመሪያውን በተከተልነው ልክ ነው መቀበላችን ያለው። ሴት አድርጌ ተባላችሁ ሳታደርግ ዝም ብላ ጧትና ማታ ብትጮህ መፍትሄ ባልመጣ ነበር። አሁን እያደረግን ያለነው ይሄ ነው። አድርጎ የተባልነውን አናደርግም፣ ጧትና ማታ እንጮሃለን። ዛሬ አትጩህብኝ እያለ ነው እግዚአብሔር። ዝም ብለሽ አትጩህ እህቴ። የጸሎትሽ መልስ ከመጣ ቆየ። ማድጋ መቼ አቀረብሽና ትጮያለሽ? ማድጋ አታቀርቢም። ዝም ብለሽ ከምትጮይ ዘይቱን የት ያርገው እንግዲህ? መሬት ላይ ይፍሰስ። የእግዚአብሔር መልስ መሬት ላይ ይፍሰስ። እግዚአብሔር መልስ ከሰጠ ቆየ። ከኔና ከናንተ የሚጠበቀው ጎሎ ነው ወገኖቼ። ከእግዚአብሔር ጋር አልተግባባንም። ከእግዚአብሔር ጋር አልተግባባንም። ስለዚህም ብትሰሙ ይኖሮ ብትታዘዙ ይኖሮ እያለን ነው። ኢሳይያስ 48 ላይ ቁጥር 18 ስሙኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ስላልሰማኸው ነው ወንድም ዓለም። አልሞላ ያለ ፍሬ ያላፈራኸው እግዚአብሔር አርግም ይልህን ስላልሰማኸው ነው፣ ስላልታዘዝከው ነው። ልክ እሱ ባለ መመሪያ ብንሄድ ይሄንኔና እናንተ በረከታችን በስቶ ሰላማችን በስቶ ትውልድ ተባርኮ አገር ተባርካ በእግዚአብሔር መንገድ ሄደን ቢሆን ኖሮ እንደ ኢትዮጵያ የታደለ አገር አልነበረም። ዛሬ ግን ኢትዮጵያ እንደ ሀገር ከእግዚአብሔር ሐሳብ ውጪ በጠማማው እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያንና እንደ ሀገር እግዚአብሔር አርጉ የሚለንን እያደረግን ትእዛዙንም እየፈጸምን ባለመሆኑ ሰላም የለም፣ ደስታም የለም፣ እርካታም አልተገኘም። በመዝሙር 81:13 ላይ ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን አሎ ሕዝቤ ሰምቶኝ ቢሆን ኢትዮጵያ በመንገዴ ሄዳ ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበረ፣ ባስጨነቋቸውም ላይ እጄን በጣልኩኝ ነበረ ይላል እግዚአብሔር። አይገርማችሁ? ምርጫው አንድ ነው። ወይ እግዚአብሔርን መታዘዝ ወይ በጀመርነው መቀጠልና መጥፋት። አሁን ደግሞ እየጠፋን እንዳለ ግልጽ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር የሆነውን ወደን መቀበል ፈልገን ከኛ የሚጠብቀውን ግን አለማድረግ ኪሳራ ነው፣ ፍሬቢስ ይሁን ነው። ለዚህ ነው አሁን በእኛ ዘመን ተገልጦ የምናየው የእግዚአብሔር ያልሆነ ነገር ሁሉ ያለ መታዘዝ ውጤት ነው። እግዚአብሔርን ያለ መስማታችን ማሳያው ይሄ ነው። አሁን የምንኖርበት የተገለጠው ህይወት ማለት ነው። በዚህ በዘዳግም 32:29 ምን ይላል? አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። እግዚአብሔርን ባለመታዘዝ የሚመጣውን ቁጣ ያሰብን አይመስልም፣ ቅጣቱንም አልፈራንም። ሌላ አንድ ታሪክ ደግሞ ልጨምርላችሁ። እግዚአብሔር አትጩህብኝ ያለበት በዘጸአት 14 ላይ የእስራኤል ህዝብ ከፈርዖን እጅ ነፃ አውጥቶ ያሻገረበት ሙሴ ያሻገረበት ታሪክ አለ፣ ታስታውሳላችሁና ሙሴ ከእግዚአብሔር ጋር እየተነጋገረ አድርግ የተባለውን በመመሪያ ነው። መቼም ሙሴ ወደ ፈርዖንም የተላከው በእግዚአብሔር መመሪያ ነው፣ በእግዚአብሔር ኃይል ነው፣ በእግዚአብሔር ታምራት ነው፣ በእግዚአብሔር ልክ ነው። መልእክቱ እግዚአብሔር ነው፣ እኛ ቋድራሾች ነን። ለዚህ ምሳሌ ሙሴ ነው። ስለዚህ እየተነጋገረ አድርግ የተባለውን ሁሉ ያደረገ እስከ መጨረሻው ይታዘዝ ነበር ሙሴ ማለት ነው። ፈርዖን ከኋላቸው በሰረገላ ሲከተላቸው በመጨረሻው ሰዓት ሊሻገሩ ሲሉ ከፊታቸው ቀይ ባህር ከፊታቸው ከኋላ ደግሞ ፈርዖን በሰረገላ እየገሰገሰ አስባችሁታል። አሁን የእስራኤል ህዝብ መንጫጫ ጀመረ። እዛው ብንሞት አይሻልም ወይ? የነገርን ነገር ተደገመ። እዛው ይሻለን ነበር፣ መቃብራችን እንኳን እንዳይገኝ አረግ፣ ለነሱ ባሪያ ብንሆን ነበር። ይሄ ነው ዋው ለምን? በእግዚአብሔር ላይ ለመታመን። ሙሴ ግን እስከ መጨረሻው ያጽናናቸው ነበር። ከዛ የቀይ ባህር እንዴት
እንደሚሻገሩት አያውቁም ነበርና ሙሴ ህዝቡም በጣም ተጨንቀው በፍርሃት ተይዘው ይጮሁ ነበር። አሁን ጮት ተጀመረ። ችግሩ እኮ አለ፣ መከራው አለ እኮ። ምን እያደረግን ነው? እኔና እናንተ እየጮህን ነው። እግዚአብሔር ደግሞ ምን አለ? አትጩሁብኝ፣ አትጩሁብኝ። ስሙኝ። በዚህ አስጨናቂ ሰዓት ከእግዚአብሔር ሰምቶ መመሪያም የመቀበል የግድ ነበር። ነገር ግን ሙሴም ሰው ነውና ከህዝቡ ጋር ሆኖ ወደ እግዚአብሔር ድረስልን እያለ ይጮህ ነበር። ምን አለው? ለምን ትጮህብኛለህ ካለ በኋላ እንዲጓዙ ለእስራኤል ልጆች ንገር። ከዛስ ቁጥር 16 አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤል ልጆችም በባህር ውስጥ በየብስ ያልፋሉ። ሙሴ በትርህን አንሳ ተብሎ ዝም ብሎ ቢጮህ ኖሮ እንደገና ደግሞ እጅህን በባህሩ ላይ ዘርጋ ተብሎ ባይዘረጋ ኖሮ ዝም ብሎ ጌታ ሆይ ጌታ ሆይ ጌታ ሆይ ቢባል መዳን የለም። ስለዚህ አሁን በእኛም ዘመን ልክ እንደ ሙሴ እግዚአብሔር ለምን ትጮህብኛላችሁ ያለን ነው። ከኛ የሚጠበቀው ነገር አልተገኘም። ለእግዚአብሔር ማድጋ ቅርብ እያለሽ ነው እቴ። አንተም እጅን ዘርጋና ትውልዱን በወንጌል አሸንፍ እያለህ ነው። ይህን የመጣብን መከራ የምናልፈው በወንጌል ብቻ ነው። የእግዚአብሔርን ትእዛዝ በመቀበል ብቻ ነው። ከእግዚአብሔር ጋር በመጣበቅ ብቻ ነው። ሌላ መፍትሄ የለም። ሙሴ ዝም ብሎ ቢጮህ በትሩን አንስቶ እጁን በባህሩ ላይ ዘርግቶ ባህሩን ባይከፍለው ኖሮ ባልተሻገሩ ነበር። ያልዳነው፣ ያልተፈወስነው፣ ያልተባረክነው፣ ያላረፍነው፣ ሰላም ያጣነው በቤተ ክርስቲያን የእግዚአብሔር ነገር አልገለጥ ያለው ጸሎታችን ያልተመለሰው አድርጉ የሚለንን ከኛ የሚጠበቀውን ስላላደረግን ነው። የዛሬ መልእክት ሐሳቡ ከእግዚአብሔር ጋር አልተስማማንም። በእግዚአብሔር መንገድ የሄደ ሰው እኮ ምን ይጎልብታል? ናት አንቀባረው እኮ ያኖራል። የኔ ጌታ አሁን በቃ እየተገለጠ ያለው ነገር ሁሉ ሸምቀቅ የሚያደርግ ነገር እየተገለጠ ነው። ከኛው ከማኞች ትናንትና ወንጌል ሲሰብኩ እኔ ነኝ ነብይ፣ እኔ ነኝ ፓስተር፣ እኔ ነኝ ምናምን ሲሉ እየተገለጡ ያሉበት ነገር በጣም ያሳፍራል። እግዚአብሔርንም ያስቆጣል። ትውልድ ያሰናክላል። አልተሳቀቃችሁ? ሰሞኑን ፓስተር ተብየው ሶፊ የእስልምና ነገር ጠምጥሞ ከዚህ በኋላ እንደዚህ ሆኛለሁ ብሎ በጣም ነው ያሰንኩት። እኮ ክርስቶስን አጣጥሎ ንቆ ያኛው ይሻለኛል። እኔ አርጉት እንደፈለጋችሁ ሁኑ፣ ግን አደባባይ ይዛችሁ ወጣችሁ ያንን ርኩሰት ትውልድን አታሰናክሉ፣ አታስቱ፣ የእግዚአብሔርንም ስም አታሰድቡ። ሙስሊሙን ካደላ አንተው ሙስሊም ነኝ ብለህ ነው። መቼም ቀልድም ከሆነ በዚህ አይቀለድም። በዚህ ልንቀልድ አይደለም እኛ የተጠራ ነው። አሁን ወንጌል ይዞ የትውልድን የማዳን ሰዓት ነው። ይቀልዳል ክርስቲያን፣ ያላግጣል። ከክርስቶስ የበለጠ ነገር እንዳገኘ ሰው በጥፋታችን መኩራራት ይዘናል። ሰው በጥፋቱ ይኩራራ። እናንተ ማፈር ሲገባው ማፈር ይገባ ነበር። አንተ ሼሞን ዩ በእውነት ጥፋትና ውርደታችንን በጓዳ ብናደርገው ምን አለበት? ማሰናከያ። ከዚህ በኋላ እንደዚህ አይነት ሁኔታ ነው ያለው። ኩርት ብሎ እየሳቀ አሜሪካኖች ዲስካስቲንግ ይሉታል። ዲስካስቲንግ ማለት የሚያቀለሸልሽ የሚያስጠላ ማለት ነው። የሚቀፍ ማለት ነው። የሚያስጠላ የሚያቀለሸልሽ የሚቀፍ ማለት ይሄ ያየሁት ሶፎንያስ ለብሶ የወጣው ነገር እንደ አማኝ እንደ ክርስቲያን መንፈስን የሚያስቆጣ ነገር። እግዚአብሔር ይገስጽ። የጥፋት ጥግ እኮ ነው ያየን ያለ ነው በእኔና በእናንተ ዘመን። የኢሉሚናቲውን ማተውት ቁጥሩ በደንብ እዛ ላይ ተጽፏል። 0999998588 ይልና 666 አሎ እኔን ባላይ ደስ ይለኝ ነበር። በእኔ ዘመን ይሄ ባላይ ደስ ይለኝ ነበር። ባላየው ደግሞ የመጨረሻው ዘመን ስለሆነ ነው ብላችሁ ልባችሁን ያጠነከራችሁ እናንተ አማኞች እግዚአብሔር ይጠይቃችኋል። እኛ በርትተን ወንጌል ባለመመስከራችን ነው ይሄው ኢሉሚናቲ ሀገራችንን እየበላ ያለው። አሁን በአሜሪካንም ሀገር ጭንቅ ሆኗል። ምን ብትሉኝ መንግስት ስራ አቁሟል። ወር አለፈው። አሁን ትላንትና አንድ ወሩ ነው። ስለዚህ በዚህ በምግብ ራሽን የሚኖሩ ጥቁር አሜሪካዎች አሉ። ብዙዎች ጥቁር አሜሪካዎች ናቸው።
በመንግስት የምግብ ራሽን ተደግፈው የሚኖሩ ሳይሰሩ የሚኖሩ በእርዳታ የሚኖሩ አሉ። ያንን ራሽን ደግሞ በገንዘብ በትንሽ ገንዘብ ይሸጡትና ለምሳሌ ራሽኑ $100 ቢሆን $40 ስጠኝና እንካ የፈለከው ምግብ ግዛበት ይሉና ያንን ራሽን ይሸጣል። በዛ በ40 ብር ሲጋራ ይገዛሉ፣ ሐሺሽ ይገዛሉ፣ መጠጥ ይገዛሉ። አሁን ትራምፕ ይሄ የምግብ ራሽን መቀረት አለበት እያለ ነው ያለው። ሰዎች እንዳይሰሩ ሆነ ተሳነፉ እያለ ነው ያለው። ትራምፕ ሊወገዝ አይደለም የሚገባው ለበጎ ነው። ስለዚህ አሁን ወልማርት ይሄ ራሽኑ ጊዜው ሳያልፍ እቺ የመጨረሻዋን ወር ራሽን ወልማርት ውስጥ ገብተው ግንጥልጥል አድርገው ገብተው እዛ ሼልፉ ላይ ያለው ዳቦነሽ ምንድነሽ ቪዲዮ አያይዝላችኋለሁ እየተተረማመሰች ነው። ማን አሜሪካ እግዚአብሔር አድርጉ ሚለንን እናድርግ። ከእግዚአብሔር ጋር እንስማማ እንግባ።